በአንድ ዙር ባለፈው የሸጥነው 1 ሚሊዮን ነው የሸጥነው። ይሄ መሬት ጨዋማ ነው በጣም በተለይ ከአብጃታ ወንዝ ጋር ተያይዞ ሙዝ እዚህ አይበቅልም። እንዴት ይበቅላል? ውሃው ምንም ጉልበትም አይፈልግም ይገባል ማለት ነው። ለሙዙም ተስማሚ ነው። ከካምፓስ ከመጣን እዚህ ስራ አተን ስንከራተት ነበር። በሌለ ዶላር ከውጪ ነበር የሚያስገባው ሲድሊንግን። አሁን እኛ እዚህ የምናመርተው ማለት ነው። ከዚህ በፊት ማለት ነው ውሃ ዝም ብሎ ነው የሚያልፈው። ዝም ብሎ ነው የሚያልፈው። ማንም ባከና የሚል ነገር የለም። ይሄ ከተቆረጠ ወደ ላይ የሚወስደው ኒውትሪሽን ወደዚህ ወደ ዝርያዎች ይመልስና ብዙ ይበቅላል ከስር። ስንጀምር 5 ሄክታር ላይ ነው። አሁን 128 ሄክታር ላይ ሰርተናል። በጣም ያምራል። ሙዙ በጣም ፍሬ ይዟል። አሁን ገበሬ ባለሀብት ነው። አሁን ገበሬ ኢንቨስተር ነው። ያመርታል። ከሚያመርተው 35% መቆጠብ አለበት ነው።
ዞን የግብርና መምሪያ ኃላፊ እንደሚሉት የደስታ አብጃታ ቀበሌ አርሶ አደሮች ከፍተኛ ምርት የሚሰጡ የሙዝ ዝርያዎችን ከባቱ ግብርና ምርምር ማዕከል አግኝቶ ወደ ስራ እንዲገባ በተደረገበት ወቅት ሀሳቡን ያልተቀበሉ እንደነበሩ ይናገራሉ። በቲሹ ካልቸር ማምረትን እሱን የጀመርነው አምናን የጀመርነው ነገር አይሆንም የሚል ነገርም ነበር፣ ክርክር ነበር። ከእናንተ አየር ጋር ሄድም አይሆንም ውጤታማ አትሆኑ የሚሉ አካሎች ነበሩ። አይን ሞክረው ከተሳካ ተሳካ፣ ካልተሳካ እንማርበታለን የሚለውን ጀመር። ወጣቶች አደራጀን። ስራ አጦች ናቸው ግን መሬቱ አለ፣ ውሃው አለ እዛው አካባቢ፣ እስቲ እንርዳቸው የሚል በታገዘ መልኩ ቲሹ ካልቸር ከአዳሚ ቱሉ ምርምር ማዕከል ግብርና ምርምር ማዕከል እሱን ወሰድን። እኛም ባለሙያ መደብንላቸው ከመሬት ዝግጅት እስከ ሃርቨስቲንግ ድረስ የሚከታተላቸው አለ። የዞን ባለሙያ፣ ወረዳ ባለሙያ፣ የቀበሌ ባለሙያ አለ። እሱን አደረግን። በሚገርም ሁኔታ በጣም ባልጠበቅነው መልኩ ነው የሆነው። አርሶ አደሮቹ በሙዝ ልማት ስራ ላይ በስፋት እንዲሰማሩ ለማስቻል በቴክኖሎጂ በመታገዝ በምርምር የተሻሻሉ የሙዝ ዝርያዎችን በማባዛት ለአርሶ አደሮቹ አሰራጭተን አርሶ አደሩ ተጠቃሚ ሆኗል የሚሉት ደግሞ የባቱ ግብርና ምርምር ማዕከል ዳይሬክተር አቶ ያሲን እስማኤል ናቸው። ትልቁ ኢኒሼቲቭ ይዘን እየሰራን ያለ ነው የሙዝ ኢኒሼቲቭ ነው። የሙዝ ኢኒሼቲቭ የባዮቴክኖሎጂን ቲሹ ካልቸር ቴክኖሎጂ የሚባለውን በመጠቀም በቀላሉ እያባዛን በቅርብ ጊዜ በሚፈልገው ፍጥነትና ከበሽታ ነፃ ንጹህ የሆነውን የሙዝ ሲድሊንግ የሚባለውን ወደ ገበሬ አሁን ከኦሮሚያ ቢሮ ጋር ተቀናይተን እየሰራን ወደ ገበሬ አድርሰናል። ገበሬውም ተጠቃሚ ሆኗል። ሙዝ እዚህ አይበቅልም ቅድም በቲሹ ካልቸር ሲወጡ እዚህ ስቴጅ ላይ ይደርሳሉ። እዚህ ስቴጅ ላይ ደግሞ ወደ ፋርም ይወጡና ወደ ገበሬ ጋር በዚህ መልኩ ነው የሚሄዱት። ሲተከሉ እንደዚህ እያደጉ ይሄዳሉ ማለት ነው። እንክብካቤ ሲያገኙ በደንብ ነው የሚያድጉት። እቺም ከነዚህ ጋር የወጣች ናት። እዚህ ለየብቻ በየ2 ሜትር ከ50 ሆኖ ነው የሚተከለው።
ላይ ወደ 60 እስከ 60 ይወጣል። አንዱ ነቅለ ነው እንጂ ይሄ ስንተክለው ከአንድ አመት በፊት አንድ እንጨት ነው ተከልነው፣ አንድ ፍሬ ነው ተከልነው። ይሄው 60 ይወጣል ያልኩት ይሄንን ነው። 60 ነቅለ ነው እንጂ አከፋፍለ ነው ላስተዳደሩ አከፋፍለ ነው እንጂ 60 ነው የሚወጣ። እነኚህን ነቅለ ነው ላስተዳደሩ እናከፋፍላለን። ይሄ እንዲህ ካልተቀነሰ ዋናውን ይጎዳል፣ ትልቁን ይጎዳል። ስለዚህ መቀነስ አለበት። ከ3 በላይ ከስሩ መገኘት የለበትም ነው። ከስር የሚወጣ ሰከር አለ። ይሄ ላስተዳደሩ ሁሉ አከፋፍለናል። ሁሉ አከፋፍለ ነው። ሁሉም ቀበሌ ማህበር አለው አከፋፍለን በነፃ ነው የምናከፋፍለው። ወረዳ በነፃ ስጡት ለአካባቢ ሰው ተብለን በነፃ ነው እያከፋፈልን ያለ ነው። ከስር የሚወጣ ማለት ነው። እኛ የገዛነው አንዱ ብንሸጥ 30 እስከ 40 ነው የምንሸጠው። ይሄን ሙሉ ደስታ ቀበሌ ማህበር ሙሉ ነፃ ነው የሰጠነው። ወደ 5000 ፍሬ ማለት ነው። ሙዚቃና ዱራ ዳምኔለን ቤትኑ ማለከተ ኤለን ቤክኑ ቱር ከዚህ በፊት ሙዝ ተክዬ አላውቅም። ምን እንደሆነም አላውቅም። ከገበያ ገዝተን ነበር የምንጠቀመው። አሁን ግን እዚህ አካባቢ ያሉ አርሶ አደሮች የሙዝ ችግኝ አምጥተው ተክለው ሳይ ለካ ይህ አካባቢ ሙዝ ያበቅላል እንዴ ብዬ ተገረምኩኝ። ለኔም የሙዝ ችግኝ ሰጡኝ። በደንብ ውሃ ጠጩ፣ ተንከባከቢው ብለው እንዴት እንደሚሰራና እንደምንከባከበው አሳይተውኝ ተከልኩ። አርሶ አደሮቹ ከሙዝ ልማት ምርት ስራ ጎን ለጎን የንብ ማነብ ስራ ጀምረዋል። ደበለታ አሞለት ፉፍነ ወንቶታ ጋጉራ ከሙዙ ጎን ንብ የማነብ ስራ እንስራ ብለን 60 የማርቀፉ ከሙዙ ማሳ ጎን አስገብተናል። ግብርናን አቀናጅተን ከሰራን ለውጥ እናመጣለን። ለንብ ምግብ የሚውሉ አበቦችንም ዘርተን አዘጋጅተናል። የግብርና ባለሙያዎችም ድጋፍ ያደርጉልናል፣ ያግዙናል። በነገሩን መሰረት ሰርተን ለውጥ እያመጣን ነው። እነዚህ ማህበሮች ከዚህ በፊት ይሄ አካባቢ ይሄ መሬቱ እንደምታዩት ለጨዋማ ነው፣ ለምንም አይሆንም ሲባል የነበረ መሬት ነው። ሙዝ በተግባር ሰርተው አሳይተዋል። በተግባር መስራት ብቻ አይደለም ደግሞ ውጤቱንም አይተዋል፣ ሽጠው ማለት ነው። ከዛ ደግሞ በመነሳት ከዚህ ከሙዙ ጋር አያይዘን በዛው የንቡንም ስራ እንዲሰሩ በእኛ ድጋፍ ይኸው አሁን ወደ 60 ቀፎ አስገብተዋል። በአሁኑ ሰዓት ይኸው ሁሉ ነገር አዘጋጅተው ጨርሰዋል። የተለያዩ እንጨቶችንም አበባዎችንም እንደምታዩት እዚህ በስፕሪንክለር እያሳደጉን ያሉት እና አሁን ቀጣይ ንብ ብቻ የማስገባት ስራ ብቻ ነው እንጂ የሚቀረን ይሄ ፍሩት ካለ ይሄ ንቡ ደግሞ ለሙዙም ተጓዳኝ ነው ማለት ነው። በዛው ንብ በተፈጥሮ ማርና ወይ ሰም ብቻ ነው ከንብ የምናገኘው። ንብ የፖሊኔሽን ስራ በጣም ትልቅ ስራ የሚሰራው ነገር አለ። ለሙዙ ጥራትም ወሳኝ ነው ማለት ነው ይሄ ንቡ ማለት ነው። ንቡ ከዚህ ይነሳና እዛ አበባውን ሲቀስም ሲያዳቅል በጣም ነው የሙዙ ጥራት ደረጃም ከፍ ያለለት ይላል። የንብ አበባዎች ብዙ ዝርያ ዘርተናል። ኑግን የተለያዩ አበባዎች ለንብ መኖነት የሚጠቅሙ ብዙ ነገር ተክለናል ማለት ነው። እንደምታዩት እነዚህ አሁን ተገዝተው የመጡ ናቸው። በማህበሩ አበባዎች አሉ። ያው እዚያ ስፕሪንክለሩ ደግሞ የሚያጠጣው እዛ ጋር አሁን አበባዎች ናቸው ለንቡ ማለት ነው። ንቡ ልክ ሲገባ ቀጥታ ምንድነው አይራብም ማለት ነው። ወዲያው አበባ እዚህ ጋር አለ። ወንዝ ዳርም የተለያዩ አበባዎች አሉ። ተጓዳኝ ደግሞ የተለያዩ ምግቦችም ለጊዜው ይሰጣቸዋል። ስለዚህ ጥሩ ኢንቫይሮንመንት ጥሩ ነገር ያለ ለሙዝ ልማት የሚስማማ የአየር ጸባይ መሬትና ውሃ ያለው ይህን ምቹ ሁኔታዎችን በማቀናጀት ሳይሰሩ ረጅም ዓመታትን ያስቆጠሩት አርሶ አደሮች በአሁኑ ወቅት ሙዝን በስፋት እያመረቱ ነው። ከዚህ በፊት ማለት ነው ውሃ ዝም ብሎ ነው የሚያልፈው፣ ማንም ባከና የሚል ነገር የለም። አሁን ይሄ ውሃ ብር እንደሆነ ገብቷታል ቀበሌው ማለት ነው። ይሄ ውሃ ለካ ብር ነው ከዚህ በፊት ዝም ብሎ እያለፈ ያለው ብሎ አሁን ተረድቶታል። አሁን የኛ ደስታ ማለት ነው እንዲህ ሲንሰጥ አካባቢ ግሪን ሆኖ ስናይ
እኛም ተጠቃሚ ሆነን ሌላን ተጠቃሚ ስናደርግ ሰው ተምሮ ሌላ ወደ ሌላ ከሚሄድ በአካባቢ ያለው መሬቱን አንከባ ውስጤ ደስታ ይሰማኛል ለራሴ ማለት ነው። ይሄ ሙዝ እዚህ አካባቢ እውነት ለመናገር በፍጹም እዚህ አይደለም እንደ ወረዳውም ታስበው አያውቅም ነበር ማለት ነው። በእነሱ ጥረትና በወረዳው ጥረት ነው ይሄ ሙዝ እዚህ ጋር የሚታየው ማለት ነው። ይሄ መሬት ጨዋማ ነው በጣም በተለይ ከአብጃታ ወንዝ ጋር ተያይዞ ጨዋማ ነው። ለስንዴም አይሆንም ሲባል ስንዴ አምርተው አገኙ። ስንት በጣም ብዙ ኩንታል ያገኙት እነሱ ሊነግሯችሁ ይችላሉ። ለሙዝም አይሆንም ሲባል ይኸው ያለ ምንም ኬሚካል ሙዙን አሁን እንደዚህ
ቀጣይ እቅዳችን ፓፓያም ልንሰራ ነው፣ አባብም ልንዘራ ነው። አባብ ሁሉ ነገር አዘጋጅተን ጨርሰናል። ሌላ መሬት እንዲሰጠን ጠይቀናል። መሬት ተሰጥቶን አባብ ልንሰራ ነው። እንደውም ከዚህ የተሻለ ሌላ ነገርም ካለ አሁን እነሱ አሁን ሀሳባቸው እንደውም ይሄ ሙዝ በጎን በኩል አሁን እንትን ካለባቸው ሌላ ፓፓዬ መሬት እጥረት ነው እንጂ ያለባቸው ወደ ሌላ ነገር ነው መሸጋገር የሚፈልጉትና ልጆቹ ኤርሊ አዳፕተር ናቸው። በጣም ጎበዞች ናቸው። ሰው የሚለውን ይሰማሉ። ኢቭን እንደሙ እነሱ የተለያዩ ነገሮችንም በመጎልጎል ከጎግል ላይ ከፌስቡክ ላይ ያዩ ይሄ ነገርስ ብናደርግ ብለው ሁሉ ያማክሩ እነሱ ራሱ እንደ ሀሳብ እያመጡልን ማለት ነው። እና በጣም ጎበዞች ናቸው። ወዲያው ነው ቴክኖሎጂ የሚቀበሉ። በዛ ችግር የለባቸውም። ወደ ኢንቨስትመንት ይሸጋገራል።